በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰኔ 23 ቀን የሚከበሩ የቅዱሳን በዓላት፦ ቅዱስ ሰሎሞን ንጉሠ እስራኤል፣ መፍቀሬ ጥበብ፣ ጠቢበ ጠቢባን፣ ንጉሠ እስራኤል፣ ነቢየ ጽድቅ፣ መስተሳለም፣ ሰላማዊ እየተባለ የሚጠራው ቅዱስ ሰሎሞን የታላቁ ነቢይና ንጉሥ ልበ አምላክ ቅዱስ ዳዊትና የቅድስት ቤርሳቤ ወይም ቤትስባ ልጅ ነው። ከ3000 ዓመታት በፊት የተወለደው ቅዱስ ሰሎሞን እስከ 12 ዓመቱ ድረስ በቤተ መንግሥት ከአባቱ ጋር አድጓል። ቅዱስ ዳዊት 70 ዘመን በሞላው ጊዜ የአካሉን መድከም አይቶ አዶንያስ በጉልበት ነግሣለሁ ቢልም አልተሳካለትም። እግዚአብሔር ሰሎሞንን መርጧልና ገና በ12 ዓመቱ ነገሠ። ልበ አምላክ አባቱ ዳዊት ነፍሱ ከሥጋው ከመለየቷ በፊት መከረው። ልጄ ሆይ ልብህን ስጠኝ፣ ፈጣሪንም አምልክ አለው። ቅዱስ ሰሎሞን እንደነገሠ በገባዖን ለእግዚአብሔር መሥዋዕትን አቀረበ። ጌታም ተገልጾ ምን ትፈልጋለህ አለው። ሰሎሞንም ልክ እንደ አባቱ ማስተዋልን ልቦናን ለመነ። በዚህም ጌታ ደስ ስለተሰኘ አልቦም ቅድሜከ ወአልቦም ድሬከ፣ ከአንተም በፊት ከአንተም በኋላ እንዳንተ ያለ ጠቢብና ባለጠጋ ሰው የለም አይኖርም ብሎት ተሰወረ። ቅዱስ ሰሎሞን ለ40 ዓመታት በእስራኤል ላይ ነገሠ። ግሩም በሆነ ፍትሑ በልዩ ጥበቡ ዓለም ተገዛለት። እግዚአብሔር የመረጣት የኛዋ ንግሥተ ሳባ ወይም አዜብ ማክዳም ትፈትነው ዘንድ ሄዳ ምኒልክን እብነ መለክን ጸነሰች። በኋላም ታቦተ ጽዮንና ሥርዓተ ኦሪት መጣልን። ነቢየ ጽድቅ ቅዱስ ሰሎሞን ድንግል ማርያም ከነሱ ዘር እንደምትወለድ ነግሮት ነበርና ያበጀው መስሎት ሴቶችን አብዝቶ ነበር። ነገር ግን አንደኛ ሰው ሥጋ ለባሽ ነውና፣ ሁለተኛ ደግሞ ከብዙ ሴቶች መካከል ከአንዷ መብራን ትገኛለች መስሎት ነበር። ነገሩ መንገድ ስቶበት ከአሕዛብ ወይም ከፈርዖን ልጅ ጋር በመወዳጀቱ ለጣዖት አሰገደችው። እግዚአብሔር እጅግ አዘነ። በራእይ ተገልጦ ስለ ወዳጄ ስለ ዳዊት ስል ባንተ ላይ ክፉን አላደርግም አለው። ታላቁ ነቢይ ሰሎሞን ይህንን ሲሰማ ወደ ልቡ ተመለሰ። ማቅ ለብሶ አመድ ነስንሶ በፍጹም ልቡ አለቀሰ። ንስሐ ገባ። መፍቀሬ ንስሐ ጌታችንም ንስሐውን ተቀበለው። የይቅርታው መገለጫም ተወዳዳሪ የሌላቸውን 5 መጻሕፍትን ገለጠለት፣ ተናገራቸው፣ ጻፋቸው። እሊህም አንደኛ መጽሐፈ ጥበብ፣ ሁለተኛ መጽሐፈ ተግሣጽ፣ ሦስተኛ መጽሐፈ መክብብ፣ አራተኛ መጽሐፈ ምሳሌ፣ አምስተኛ መኃልየ ዘሰሎሞን ናቸው። ቅዱስ ሰሎሞን ልዩ የሆነውን ቤተ መቅደስ በመሥራቱም ይደነቃል። ደጉ ንጉሥ ጠቢብና ነቢይ ሰሎሞን በዚች ዕለት በ52 ዓመቱ አርፎ ወደ ፈጣሪው ሄደዋል። አባ ኖብ። ዳግመኛ በዚህ ቀን ታላቁ ሰማዕት አባ ኖብ አርፏል። በዚህ ስም የሚጠሩ ብዙ ቅዱሳን ቢኖርም ዋናው ይኸው ቅዱስ ነው። አባ ኖብ እንደ ገዳማውያን በበረሃ የተጋደለ፣ እንደ ሊቃውንት መጻሕፍትን ያመሰጠረ፣ በተለይ ደግሞ በዘመነ ሰማዕታት ጭንቅ መከራዎችን የተቀበለ አባት ነው። ስለ ገድሉ ብዛት ኃያል ሰማዕት፣ አንገቱን ስላልተቆረጠም ሰማዕት ዘንበለ ደም ይባላል። ዘመነ ሰማዕታትን ካለፉ 72 ከዋክብትም አንዱ ነው። ከመፍቀሬ ጥበብ ቅዱስ ሰሎሞን ከኃያሉ ሰማዕት አባ ኖብ በረከትን አምላካችን ይክፈለን። ሰኔ 23 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ ነቢየ ጽድቅ ቅዱስ ሰሎሞን ንጉሠ እስራኤል፣ ቅዱስ አባ ኖብ ሰማዕቱ ጻድቅ፣ ቅዱሳን መርቆሬዎስ፣ ፊልጶስና ቶማስ ሰማዕታት። በዚህ ዕለት የሚከበሩ ወርኃዊ ቅዱሳን በዓላት፦ ልበ አምላክ ቅዱስ ዳዊት፣ ቅዱስ ጊዮርጊስ ሊቀ ሰማዕታት፣ አባ ጢሞቴዎስ ገዳማዊ፣ ቅዱስ ዳንኤል ነቢይ፣ አባ ሳሙኤል፣ አባ ስምዖን፣ አባ ገብርኤል፣ ቅድስት መሪና ሰማዕት። ቅዱሳኑን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ መጽሐፈ መክብብ ምዕራፍ 12 ከቁጥር 1 እስከ 9። የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪን አስብ፣ ደስ አያሰኙም የምትላቸውም ዓመታት ሳይደርሱ፣ ፀሐይ ጨረቃና ከዋክብት ሳይጨልሙ፣ አፈርም ወደ ነበረበት ምድር ሳይመለስ፣ ነፍስም ወደ ሰጠው ወደ እግዚአብሔር ሳይመለስ ፈጣሪን አስብ። ሰባኪው ከንቱ ከንቱ ሁሉ ከንቱ ነው ይላል።
ወስብሐት ለእግዚአብሔር ለወልድ ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሳህል አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረብሁልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛ እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት